5 ናሽናል አዋርድ፣ 7 ፊልምፌር አዋርድ፣ 10 ፊልምፌር ሳውዝ አዋርድ፣ 6 ስቴት አዋርድ፣ 2 ቤንጋል ፊልም ጀርናሊስት አዋርድ። ልክ እንደዚህ የሚጠሩ ከ2000 በላይ አዋርዶችን ያሸነፈች ፊልም ኢንዱስትሪ ውስጥ ያሉ ሰዎች ዘ ላይቲንግ ገርል ኦፍ ኢንዲያ እያሉ በክብር ይጠራታል። ለምንስ አይሏት? ገና በ4 ዓመት እድሜዋ ሙዚቃን የለመደች፣ በ6 ዓመት እድሜዋ ደግሞ ክላሲካል የሆኑ የህንድ ሙዚቃዎችን ተምራ በ16 ዓመት በህንድ ሲኒማ ውስጥ በሰራችው ስራ ናሽናል አዋርድ ማሸነፍ ይህን ያህል ቀላል ስራ እኮ አይደለም። ምናልባት ለዛም መሰለኝ አሜሪካ ውስጥ አንድ ኮንሰርት ላይ የዘፈነች በነበረ ሰዓት ላይ ለትንሽ ደቂቃ ድምጿ ጸጥ ቢል የአድናቂዎቿ የልብ ትርታ በአጠቃላይ ቀጥ አለ የተባለላት ናት። እንዲያውም ሁሉም ለሷ መጸለይ ጀመረ። እዛ አሜሪካ ውስጥ ባደረገችው ኮንሰርትም በተፈጠረ አንድ ክስተት በስሟ ስፔሻል ዴይ ሊደረግላት ሁሉ ችሏል። እስካሁን ድረስ ባወራሁት እንግዲህ ማንነቷን በደንብ ለይታችሁናል። አዎ የዛሬ እንግዳችን ድንቋ ዘፋኝ ሽሪያ ጎሻል ነች። አዎ ሽሪያ እጅግ በጣም ድንቅ የሆነች ዘፋኝ ነች። እንዲያውም በሙዚቃ ኢንዱስትሪ ውስጥ እሷ የሰበረችው ሪከርዶች ብዛት ቢታይ ትልልቅ የሚባሉ ዘፋኞች ራሱ ይህን ሪከርድ ማስመዝገብ በጣም ይከብዳቸዋል የሚባሉ ናቸው። ለዛሬ እንግዲህ የሽሪያ ጎሻልን ታሪክ የመረጥኩላችሁ እጅግ በጣም ኢንስፓየር የሚያደርግ ታሪክ ስላላት ነው። እንዴት ወደ ዘፈኑ ዓለም ተቀላቀለች? እንዴት ዝነኛ ሆነች? በምንስ ምክንያት ነው በመላው ህንድ እጅግ በጣም ተፈላጊ ሙዚቀኛ ልትሆን የቻለችው? ስለዚህ እንግዲህ ልክ እንደተለመደው ወደ ኋላ መለስ ብለን ይህን ኢንስፓየር የሚያደርግና እጅግ በጣም የሚያስተምር የሚያዝናና ታሪኳን ከልጅነቷ ለማየት እንሞክር። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ሽሪያ ጎሻል ማርች 12 1984 ዓመተ ምህረት በምስራቅ ቤንጋል ሙሺዳባድ የሚባለው አካባቢ ቤንጋሊና ብራህመን ይዘት ካላቸው ቤተሰቦች ልትወለድ ትችላለች። አባቷ ፒሸርቪት ጎሻል ኤሌክትሪካል ኢንጂነር ስለሆነ ኒውክሌር ፓወር ኮርፖሬሽን ውስጥ ስራ የሚሰራ ግለሰብ ነው። በአባቷም ስራ ምክንያት ራጅስታን ውስጥ በዛ ሙቀት እድገቷን ልታደርግ ችላለች። እናቷም ሰርሚሻ ጎሻል በጊዜዋ አንድ ምርጥ ሙዚቀኛ ነበረች። ስለዚህ ይሄ ሲሰማም ይሄን ማለቱ ምናልባት ስህተት አይሆንም። ሙዚቃን ሽሪያ ጎሻል የወረሰችው ከእናቷ ነው ማለት ይቻላል። እድሜዋ ለትምህርት ከደረሰም በኋላም እስከ 8ኛ ክፍል እዛው ራጅስታን ውስጥ አቶሚክ ሴንተር ባለው ትምህርት ቤት ነበር የተማረችው። ከዛ በኋላም አባቷ ለስራ ትራንስፈር ስለተደረገ ወደ ሙምባይ ልትመጣ ችላለች። ከ8 ቀጥሎ ያለው ትምህርቷንም ሙምባይ ውስጥ የጨረሰችው። ሽሪያ ጎሻል ገና ከልጅነቷ እናቷ ስትዘፍን ሃርሞኒየም ስትጫወት ሁልጊዜ ትሰማት ታያት ነበረ። ገና በ4 ዓመት እድሜዋ እቤት ውስጥ ከእናቷ ሙዚቃ መማር ጀመረች። ለዛም ነው ዛሬም ድረስ የመጀመሪያ አስተማሪ እናቴ ናት ብላ የምትመሰክርላት። 6 ዓመት እንደሞላትም እናቷ ክላሲካል ሚውዚክ እንድትማር ፐድማ ሽሪ የተሸለመው ሟቹ ከሊያን ሽሪ የተባለ ግለሰብ ጋር እንድትማር አርጋታለች። በተጨማሪም ሟቿ ሙክታ እሷ ጋም ክላሲካል ትምህርቶችን እንድትማር አርጋታለች። የእነዚህ ሁሉ ውጤቶችም ገና በ6 ዓመቷ የተለያዩ ስቴጆች ላይ እየቀረበች ሙዚቃዋን ታቀርብ ነበረ። በ11 ዓመቷም ዲሊ ውስጥ ሰንገም ከላ የተባለ ፕሮግራም ላይ ኦል ኢንዲያ ፎከል የተባለ የሙዚቃ ውድድር ላይ አሸናፊ መሆን ቻለች። ከዛ በመቀጠልም በ2000 ዓመተ ምህረትም ህንድ ውስጥ የነበረው ቲቪ ሪያሊቲ ሾው ሳሬጋማፓ የተባለ የሙዚቃ ውድድር ላይ ተካፋይ መሆን ችላ ነበረ። በዚህ ፕሮግራም ላይም አሸናፊ መሆን ቻለች። ግን እጅግ በጣም አስደናቂ የሚባለው ገጠመኝ ሽሪያ ሳሬጋማፓ የተባለውን ሪያሊቲ ሾው ላይ ወይም የሙዚቃ ውድድር እየተሳተፈች በነበረበት ሰዓት ላይ በሰዓቱ የታዋቂው ዳይሬክተር የሰንጃይ ሊላ በንሳሊ እናት ይህንን ሾው በጣም ከልቧ ትከታተለው ነበረ። አንድ ቀንም ሽሪያ ፕሮግራሟን እያቀረበች በነበረ ሰዓት ላይ ውድድሩ ላይ የሰንጃይ ሊላ በንሳሊ እናት ለሰንጃይ ደወለችና አሁን እየዘፈነች ያለችው ቲቪ ላይ ያለችው ሽሪያ የምትባለው ልጅ እስቲ በደንብ አድምጣት ብላ ነገረችው። የሽሪያንም ሙዚቃ ከሰማ በኋላ ሰንጃይ እጅግ በጣም ደስተኛ ሆነ። በዛም ምክንያት በቀጣይ እየሰራ የነበረው ፊልም ዴቭዳስ ለተሰኘው ፊልም የፓሮ ድምጽማ የሷ መሆን አለበት ብሎ ወሰነ። ጥያቄውን በቀረበላት ሰዓት ሽሪያ ጎሻልም እሺ ብላ ተቀበለችው። ስለዚህ በ2002 ዓመተ ምህረት ለእይታ የበቃው ዴቭዳስ የተሰኘው ፊልም ላይ ሙዚቃዋን በማቅረብ ወደ ፊልም ኢንዱስትሪ ሽሪያ ተቀላቀለች።
በፊልሙ ላይ ሽሪያ 5 ሙዚቃዎችን ያቀረበች ሲሆን ፊልሙ ለእይታ እንደበቃ ወይ ሙዚቃው እንደተለቀቀ ሚውዚክ ቻርት ላይ ቶፕ የሆኑ ሙዚቃዎች መሆን ቻሉ። ከነዛ መሀልም ቤሪፒያ የተሰኘው ሙዚቃ በጣም ተወዳጅ ስለሆነ በአገሪቱ ውስጥ ሁሉም ሰው የሚያንጎራጉረው የሚዘፍነው ተወዳጅ ዘፈን መሆን ቻለ። በዚህ ሙዚቃም ገና ወደ ኢንዱስትሪ ከመቀላቀሏ ምርጥ ዘፋኝ በሚል ናሽናል አዋርድ ልታሸንፍበት ችላለች። በመጀመሪያ ስራዋ ማለት ነው። ገና ከጅምሩ ስራ እጅግ በጣም አስደናቂ ስለሆነ በሙዚቃ ኢንዱስትሪም ሆነ በፊልም ኢንዱስትሪ ውስጥ ፕሪያ ጎሸልን ስኬታማ ዘፋኝ ሊያረጋት ቻለ። በዛም ምክንያት ሽሪያ ከዛ በኋላም ወደ ኋላ ብላ አታውቅም በስራዋ። ከዴቭዳስ በኋላ በ2003 ዓ.ም ጅስም የተሰኘው ፊልም ላይ ፕሪያ ድምጿን ሰጥታለች ወይም አቅርባለች ስራዋን። በዚህ ፊልም ላይም ያቀረበችው ሙዚቃ እንዲሁም አስደናቂው ድምጿ አድማጮችን ጠቅላላ አሰከራቸው የሚባል ነው። በዛው በ2003 ዓመተ ምህረት የዘፈነችው ሳያ የተሰኘው ፊልም ላይ እና ሙናባይ ኤምቢቢኤስ የተሰኘው ፊልም ላይም የሷ ሙዚቃዎች እጅግ በጣም የተወደደ ሆነ። በቀጣይ ዓመትም በ2004 ዓመተ ምህረት መሆኑ ነው ካኪ፣ ክሪሽና ኮቴጅ፣ ሙስካን፣ ሜሁና፣ ገርቭ እና ቱምሳ ነሂዴካ የተሰኙ ፊልሞች ላይ ድምጿን የሰጠች ሲሆን እነዚህ ሙዚቃዎችም አገሪቱ ላይ በየቦታው ቢኬድ እየተከፈቱ እየተሰሙ እየተወደዱ ሄዱ። በ2005 ዓመተ ምህረትም 65 ፊልሞች ላይ ሽሪያ ድምጿን የሰጠች ሲሆን ከነዛ መሀልም ቫህላይፍ ሆቶ ኤሲ፣ ዘሄር፣ ሲልሲሌ፣ ያሃን እና የፓሪንታ ፊልም ዘፈኖች ሱፐር ሂት ሆነው ያለፉ ናቸው ወይም በጣም ስኬታማ ነበሩ። አገር ቱም ሚል ጃኦ ዘማና ቾድ ዴንጌ ሀም አገር በዛው ዓመት ለይታ የበቃው ፔሄሊ የተሰኘው ፊልም ላይ የዘፈነችው ዲሬ ቸልና የሚለው ሙዚቃ በድጋሚ ሽሪያ ጎሸልን በዛ ዓመት ሁለተኛው ናሽናል አዋርድ ሊያሸልማት ቻለ። ቴሬ 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 ቸልና ዚንደጊ በ2006 ዓመተ ምህረትም እሷ የዘፈነችባቸው ፊልሞች ቪቫ፣ ለጌረሁ ሙናባይ፣ ኦምካራ፣ ክሪሽ፣ ቹፕቹፕኬ፣ አንከሂ፣ ሆሊዴይ እና ባገንባግ የመሳሰሉት ሙዚቃዎቿ በየቦታው የሚደመጡ በሰዎች መሃል ወይም በአድማጩ መሃል እጅግ በጣም ተወዳጅ የሆኑ ሙዚቃዎች መሆን ቻሉ። በ2007 ዓመተ ምህረትም ቢሆን ወደ 30 ፊልሞች የሚሆኑ የሷ ሙዚቃዎች ያለባቸው ናቸው። ከነዛ መሀልም ጥቂቱን ብናይ ዌልካም፣ ኦም ሻንቲዮም፣ ቡልቡልያ፣ ሳቨሪያ፣ አብካ ስሩር፣ ታራራምፓም፣ ሰላሜ ኢሽቅ፣ ጉሩ እና ቺኒከም የመሳሰሉት ፊልሞች ላይ የዘፈነቻቸው ሁሉም ዘፈኖች የሚውዚክ ቻርት ላይ ከላይ የነበሩ ሙዚቃዎች መሆን ችሎ ነበር። በዛው ዓመትም ጀቡይሜት የተሰኘው ፊልም ላይ ያቀረበችው ሙዚቃ ኤ ኢሽቅ ሃይ ለተሰኘው በድጋሚ ለሶስተኛ ጊዜ ናሽናል አዋርድ ሊያሸልማት ችሏል። በ2008 ዓመተ ምህረትም እሷ የዘፈነችባቸውን ፊልሞች እኒ ከተባለ ረብኔ በናዲ ጆዲ፣ ሲንጊዝ ኪንግ እና የገጅኒ ሙዚቃዎች አድማጩ ሙዚቃ ወዳጁ በአጠቃላይ አብሮ የሚያንጎራጉረው አብሮ የሚዘፍነው እጅግ በጣም የወደደው ሙዚቃዎች ሊሆኑ ቻሉ። በዛ ዓመትም በንጋሊ እና መራቲ የተሰኘው የፊልም ኢንዱስትሪዎች ላይ ያቀረበችው ሙዚቃ በድጋሚ ለአራተኛ ጊዜ ናሽናል አዋርድ ሊያሸልማት ችለዋል። በ2009 ዓመተ ምህረትም ቢሆን የሷ ሂት ዘፈኖች መውጣታቸው አልቀረም። ስሪ ኢዲየት፣ ቁርባንድ እና ወንትድ የመሳሰሉ ፊልሞች ላይ ያቀረበችው የሽሪያ ሙዚቃዎች በተደጋጋሚ ሲደመጡ ከተማው ላይ አገሪቱ ላይ መሰማት የተለመደ ነገር ሆነ። በ2010 ዓመተ ምህረትም ቢሆን ሽሪያ 44 ፊልሞች ላይ ድምጿን የሰጠች ሲሆን ከነዛ መሀልም አክሽን ሪፕሌይ፣ ደባንክ፣ ፕሪንስ፣ ማይ ኔም ኢዝ ካን፣ አይ ሄት ላቭ ስቶሪ እና ባንድ ባጃ ባራት የመሳሰሉ ፊልሞች ላይ የዘፈነቻቸው ያቀረበቻቸው ሙዚቃዎች ጠቅላላ በአመቱ ሚውዚክ ቻርት ላይ ከላይ የሚገኙ ነበሩ። ሽሪያ በዛው ቀጥላ በ2011 ዓመተ ምህረትም ዘ ደርቲ ፒክቸር፣ ቦዲጋርድ፣ ሲንገም እና ሾር ኢን ዘ ሲቲ የተሰኙ ፊልሞች ላይ ያቀረበችው ሙዚቃ አድማጩን ጠቅላላ የሷ አድናቂ አፍቃሪ ለማድረግ ጊዜ አልፈጀባትም።
በ2012ም ቢሆን ሽሪያ እረፍት አላገኘችም። ወደ 38 የሚጠጉ ፊልሞች ላይ ድምጿን ሰጥታለች ወይም ዘፍናለች። ከነዛ መሀልም በጣም ተጠቃሾቹን ከተባለ ደበንግቱ፣ ኪላሪ 786፣ ጀብተክ ሄጃን፣ ስቱደንት ኦፍ ዘይር፣ በርፊ፣ ራትስሪ፣ ኤክታ ታይገር፣ ቦልበቸን፣ ኤጀንት ቪኖድ፣ አግኒፐት፣ ኤሸቅ ዛዴ፣ ራውዴ ራቶር፣ ጂስምቱ እና ሂሮይን የተሰኘው ፊልም ላይ የዘፈነቻቸው ሙዚቃዎች በአጠቃላይ አድማጩ ሽሪያ ጎሸል ለሙዚቃ የተፈጠረችና እጅግ በጣም ተሰጥኦ እና ድንቅ ብቃት ያላት ዘፋኟን በደንብ የመሰከሩባቸው መሆን ቻሉ። በ2013 ዓመተ ምህረትም ቢሆን ሂመት ዋላ፣ አሽቂቱ፣ ራንጂና፣ ባግ ሚልካ ባግ፣ ረመያ በስታቨያና ጎሊዮ ኪራስ ሊላ ራም ሊላ የተሰኘው ፊልም ላይ ያቀረበችው ሙዚቃ እነዚህ ስራዎቿ በአጠቃላይ የሽሪያ አድናቂዎችን ቁጥር እጥፉን ጨምረዋል የተባሉ ሊሆኑ ቻሉ። በ2014ም ቢሆን የሽሪያ ጎሸል ድምጽ እጅግ በጣም ተፈላጊ ነበረ። በዛም ምክንያት 22 ፊልሞችን በድምጿ ያሳመረች ሲሆን ከነዛ መሃል ሀምቲ ሸርማኪ ዱልህኒያ፣ ኪክ፣ ሃፒ ኒው ይር እና ፒኬ የመሰሉ ፊልሞች ላይ ድምጿን በመስጠት ሙዚቃዎቿ ሂት መሆናቸውን በደንብ አረጋገጠች። በ2015ም ቢሆን ሽሪያ ጎሸል የዘፈነችባቸው ፊልሞች ሀማሪ አዱሪ ካሃኒ እና ባጅራው መስታኒ እነዚህ ሙዚቃዎቿም በአመቱ ሁሉም የሙዚቃ ቻርት ላይ ቶፕ የነበሩ መሆን ቻሉ። በመቀጠልም በ2016 ሽሪያ ሙዚቃውን ያቀረበችባቸው ፊልሞች ሮኪ ሃንድሰም እና ሩስተም፣ በ2017 ዓመተ ምህረት ረኢስ፣ በድሪናት ኪዱልህኒያ፣ ሃፍ ገርፍሬንድ እና ታይገር ዝንዳሄ በእነዚህ ፊልሞች ላይም የሽሪያ ሙዚቃዎች በአጠቃላይ አድማጩ አዘውትሮ ያዳመጣቸው እና አብሯት የሚያንጎራጉር ሙዚቃ መሆን ቻለ። በ2018ም ያቀረበችው ፐድማበት የተሰኘው ፊልም ላይ ጉመር የተሰኘው ዘፈን በመላው ሀገሪቱ ላይ በእኩል ማለት ይቻላል ሲደመጥ ሲከፈት የነበረ ሙዚቃ መሆን ቻለ። በዛም ምክንያት ደግሞ በአመቱ ቤስት ሲንገር ፊልም ፌር አዋርድ ልትሸለምበት ችላለች። በ2018ም ቢሆን እጅግ በጣም ብዙ ስራ የሰራች ሲሆን 18 ፊልሞች ላይ ድምጿን ሰጥታለች። ከነዛ መሃል የከቢር ሲንግ እና የከለንክ ሙዚቃዎች እጅግ በጣም ተወዳጅ መሆን የቻሉ ነበሩ። በ2020 ዓመተ ምህረትም ቢሆን እሷ የዘፈነችው ታናጂ፣ ሃፒ ሀርዲ ኦር ሂር፣ በ2021 ዓመተ ምህረት ደግሞ ቦጅ፣ ሚሚ እና አትረንጊሬ የመሰሉ ፊልሞች ላይ ድምጿን የሰጠች ሲሆን ሙዚቃዎቹም በሰዓቱ ሂት ሆነው ያለፉ ነበሩ። በዛው በ2021 ዓመተ ምህረትም ታሚልና ቴልጉ ፊልሞች ላይ ድምጿን የሰጠች ሲሆን ቲርቢል ኒህል በተሰኘው ፊልም ላይ የእሷ ድምጽ ወይም እሷ ያቀረበችው ሙዚቃ እጅግ በጣም ተወዳጅ ስለሆነ በድጋሚ ናሽናል አዋርድ ልትሸለም ትችላለች። በ2022 ዓመተ ምህረትም በዛው ቀጥላ ሽሪያ 18 ፊልሞች ላይ የዘፈነች ሲሆን ከነዛ መሃልም ተጠቃሾቹን ንጥራ ቢባል የቡልቡለያቱና የገንጉባይ ከቲያዋሪ ሙዚቃዎች እጅግ በጣም ስኬታማ የሆኑ ነበሩ። በመቀጠልም በ2023 ዓመተ ምህረት 19 ፊልሞች ላይ ድምጿን የሰጠች ወይም የዘፈነች ሲሆን ከነዛ መሃል ግን እጅግ በጣም ስኬታማ የሆነው ሮኪ ኦራኒ ኪ ፕሬም ካሃኒ የተሰኘው ፊልም ላይ ሁለቱ ሙዚቃዎቿ በጣም ስኬታማ ነበሩ። አሁን ላይ ከቅርብ ስራዎቿን እንጥቀስ ቢባል ክራክና ላፓታ ሌዲስ የተሰኙት ፊልሞች ላይ ያቀረበቻቸው ሙዚቃዎች እጅግ በጣም ተወዶላታል። ተዘውትረውም እየተደመጡ ያሉ ሙዚቃዎች ናቸው። ሽሪያ ጎሸል ከሂንዲ ሌላ በጣም በብዙ ቋንቋዎችም ዘፍናለች። ፓንጋሊ፣ ጉጅራቲ፣ መራቲ፣ ታሚል፣ ቴልጉ፣ ከነር፣ መለያለም፣ ፐንጃቢ፣ ኔፓሊ ከዛም አልፎ በፓኪስታንኛም ዘፍናለች። በእነዚህ ቋንቋዎችም ያቀረበቻቸው ሙዚቃዎች በአጠቃላይ ልክ በሂንዲ እንዳቀረበቻቸው እጅግ በጣም ተወዳጅነትን ያገኙና ብዙ አድማጭ ያገኘ አድናቂም ያገኘችበት ሙዚቃዎች ናቸው። በእነዚህ ቋንቋዎችም ያቀረበችው ስራ እጅግ በጣም ብዙ ሽልማቶችና አዋርዶችን አግበስብሳበታለች የተባለ ነው።
ከፊልምም በተጨማሪ ሽሪያ ለቲቪ ሾውና ለአልበሞችም ከ200 በላይ ዘፈኖችን አቅርባለች። እነዛ ሙዚቃዎች ቢሆኑ አድማጩ በደንብ ያደመጣቸውና አሪፍ አቀባበል ያገኙ ስኬታማ ሙዚቃዎች ነበሩ። ከዛ ሌላም ደግሞ በ2023 ዓ.ም ኢንተርናሽናል ኮላቦሬሽን በማድረግ አረብኛ ሙዚቃም ዘፍናለች። ሙዚቃውም ልክ እንደተለቀቀ የሚውዚክ ቻርት ላይ ቶፕ የወጣ ሙዚቃ ነበረ። ከዛ ሌላም በዚሁ ዓመት በ2024 ኢንተርናሽናል ኮላቦሬሽን ወይም ጥምረት አድርጋ የተለቀቀ የፍሬንች ሙዚቃ ላይም ምርጥ ስራዋን ያቀረበች ሲሆን ሙዚቃውም እጅግ በጣም ተወዳጅ ሆኖላታል። ከዚህ ሌላ ከሽሪያ ጎሸል ጋር የተገናኘ አንድ ኢንተረስቲንግ መረጃ ወይም ዜና የሚባለው በ2010 ዓ.ም አሜሪካ ውስጥ አንድ ስቴጅ ፐርፎርማንስ እያደረገች በነበረ ሰዓት ላይ ኮንሰርቱ የቀረበበት ከተማ ላይ የነበረ ገቨርነር ወይም የከተማው ገዢ እጅግ በጣም በድምጿና በስራዋ ከመመሰጡ ያንን ቀን ማለትም ጁን 25ን የሽሪያ ጎሸል ቀን ብሎ ሊሰይሙ ችሏል። ከዛን ቀን ጀምሮም ይኸው ለ14 ዓመት መሆኑ ነው ያ ቀን የሽሪያ ጎሸል ቀን ተብሎ ይከበራል። ከሙዚቃም በተጨማሪ ሽሪያ በስራ ጊዜዋ ማለት ነው ስታር ቮይስ ኦፍ ኢንዲያ፣ ፋክተር ኢንዲያ፣ ሚውዚክ መሃ ሙቃብላ እና ኢንዲያን አይድል የመሳሰሉ ትልልቅ የሚባሉ የቲቪ ሾዎችንም ዳኛ ሆና አገልግላለች። ና ኩች ፑቻ ና ኩች ማንጋ ቱኔ दिल से दिया जो दिया። ስራዎቿን በዓለም አቀፍ ደረጃ እጅግ በጣም ተወዳጅ ስለሆኑ በአገር ውስጥም ሆነ የተለያዩ አገሮች ላይ የዞረች ትልልቅ ኮንሰርቶችን ታዘጋጃለች። ሆኖም ግን ከ2017 እስከ 2018 ሲምፕል ኦርኬስትራ ኦፍ ኢንዲያ ከሚባል ቡድን ጋር አብራ ወርልድ ቱር አድርጋ ነበር ወይም ዓለምን ዞራ ነበር በስራዎቿ። በዛም የተነሳ የዲትሮይት ፎክስ ስቴጅ ላይ ወይም ቲያትር ቤት ላይ ስራዋን ያቀረበች ሁለተኛዋ ህንዳዊ ልትሆን ችላለች። እዚህ ስቴጅ ላይ የመጀመሪያ ስራ ያቀረበችው ለታ መንገሽከር ነበረች። ሁለተኛዋ ሽሪያ ጎሸል ልትሆን ችላለች። ሌላኛው ነገር ደግሞ ልክ እንደዚህ ኮንሰርት እያዘጋጀች በነበረ ሰዓት ላይ ድንገት ድምጿ እምቢ አላት። ይሄ ነገር በተሰማ ሰዓት ላይ ከቤተሰቦቿ ከአድናቂዎቿ ጭምር ሁሉም ተጨንቆላት ነበር። ከዛ በኋላም ስለ ጉዳዩ ሽሪያ ጎሸል ስትናገር በሶሻል ሚዲያ እንደተናገረችው ከሆነ ኮንሰርቱ ላይ ሙሉ ለሙሉ ድምጼ ጠፍቶ ነበር ብላለች። ከዛ በኋላም በፍጥነት ወደ ሐኪም ቤት በመሄድ ዶክተሮች የተለያየ ሕክምና ካረጉላት በኋላ ድምጿ ሊመለስላት ችሏል። በመጨረሻም ለዶክተሮቿና ለአድናቂዎቿ በአጠቃላይ ምስጋናዋን በትልቁ አቅርባለች። ስለ ሽሪያ የግል ህይወቷን ነውራ ከተባለ ፌብሩዋሪ 5 2015 ዓመተ ምህረት ላይ በግል በሆነ መንገድ ቤተሰብ ብቻ በተገኘበት በፐንጋሊ የሰርግ ስርዓት የልጅነት ጓደኛዋ የሆነውን ሽላጂት ሙክበዳይ የተባለ ግለሰብ አግብተዋለች ወይም ተጋብተዋል። ከዛም ከ6 ዓመት በኋላ በ2021 ዓመተ ምህረት የሁለቱ የትዳራቸው ፍሬ የሆነውን የመጀመሪያ ወንድ ልጃቸውን የወለዱ ሲሆን ስሙንም ዲቪያኑ ብለውታል። በአሁኑ ሰዓት ላይ ሽሪያ ጎሸል ሶሻል ሚዲያ ላይ የቤተሰቧንና የራሷን ፎቶና ቪዲዮ ሼር እያደረገች ትገኛለች። ከዛ በተጨማሪም ከተለያዩ ኮንሰርቶች ጭምር የተለያዩ ፊልሞችንም ለመስራት ብዙ ፕሮጀክቶችም እንዲያዘች የተወራ ነው ያለው። ስለዚህ እኔም በሽሪያ ላይ የተዘጋጀውን ቪዲዮ ሳጠናቀቅ ለቀጣይ ፕሮጀክቶቿ ስኬትን፣ ለህይወቷ፣ ለትዳሯ ሰላምን እየተመኘሁኝ በዚሁ ጨርሳለሁ። ውድ ቤተሰቦች የዛሬን ፕሮግራም እንዴት አገኛችሁት? በሽሪያ ጎሸል ታሪክ ላይ እጅግ በጣም ብዙ ነገሮችን አይተናል። ብዙ አስተማሪ ነገሮችን፣ ብዙ የሚያነቃቁ ገጠመኞቿን አውርተናል። እንግዲህ እንዳያችሁት በትንሽ እድሜዋ ትልቅ የሚባሉ ብዙ ስኬቶችን መጎናጸፍ የቻለችው በልፋቷ በጥረቷ ነው። እንግዲህ ስለ ሽሪያ ጎሸል እና ከህይወቷ ጋር በተያያዘ ያወራሁት ላይ የረሳሁት ያለፈኝ የዘለልኩት ነገር ካለ እናንተ የምታውቁት በኮሜንት እንድትጨምሩልኝ እየጋበዝኩኝ እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በዚሁ ሰናበታለሁኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ